ሃሌሉያ ይገርማችኋል አሁን ጧት እዚህ የጸለይኩኝ አንድ መረዳት ከታይም አንፃር በኩርነትን መጣልኝ ከታይም አንፃር ጊዜ ከሚባለው አንፃር ማለት ነው ጊዜ እንደምናውቀው ምን አለው ፓስት አለው ፕሬዘንት አለው ፊውቸር አለ በኩራት የሚኖሩት በፊውቸር ነው ፊውቸርን ወደ ፕሬዘንት አምጥተውት ማለት ነው እንግዲህ ሰው አሁን ያለሁት ብሎ ነው የሚያምነው አሁን አለው ማንኛውም የተፈጥሮ ስርዓት በጊዜ የተገደበና የተወሰነ ነው ፊውቸር ላይ የሚያተኩር ሰው እምነት የሚባለው ነገር ተስፋ የምናረጋውን ምን የሚል የሚያስረግጥ ማስረገጥ ማለት መሳብ ወደዚህ ማምጣት ኢየሱስ ጌታ ነው ከጊዜ አንፃር በኩርነትን ስታዩት ወይንም ስትቃኙት ምን ታገኛላችሁ በኩር ከጊዜው ፈጥኖ የሚያፈራ ወይንም የሚገለጥ ውጤት ላይ የሚደርስ ማለት ነው በኩር ማለት በዘር እንውሰደው መጀመሪያ ከዛ ወደ ክርስቶስ እንመጣለን በዘር ስትወስዱ ገበሬው መሬቱን ያስተካክልና ዝም ብሎ ይዘራል ሲዘራ በሚቀጥለው ጊዜ ስትመጡ ቡቃያ ሆኖ ሳር ይመስላል በቃ ስታዩት እርሻው ሳር ነው ስንዴውን ገብስይሁን ምን ይሁን አይታወቅም ሳር ነው የሚመስለው ግሪን ነው ፍሬ የለውም ውጤት ላይ አልደረሰም ግን ይደርሳል ምድሪቱ አውቃ በመጀመሪያ ቡቃያ ከዛ ዛላ ከዛ ሰብል አይደለም ታወጣው ፕሮሰስ ታረጋለች በሌላ አማርኛ ጌታ ምን አለ ጊዜው ነው እንጂ መምጣቱ አይቀርም መከሩ አለ ዮሐንስ ወንጌል ምዕራፍ 4 ላይ መከሩ እንደነጣ እዩ ሲል ሌሎች ዘሩ እናንተ ደግሞ በእነሱ ድካም ገባችሁ ሰዎቹ ዘርተው ጊዜው ስላልነበር አላጨዱ እና እንደዛ ሳር የሚመስል በሞላበት ውስጥ መሃል ላይ ብቅ ብለው ሰብል ላይ የደረሱ አሉ አጨዳ ላይ የደረሱ ማለት ፍሬያቸው ፓወርፉል የሆነ መከሩ ሙሉ ገና ሳር ነው መሃል ላይ ብቅ ያለች አንድ ታገኛል ብቅ ያለች አንድ ታለ በእርሻው መሃል ማለት ነው እና አይሁዶች ምን ያረጋሉ ልክ ያቺ በኩር ብቅ ያለችውን ይሄዱና ይነቅሏታል አይታጨድም ሚነቀል ይነቅሏታል ይነቅላሉ የነቀሉትን ሰብስበው ከመከሩ 4 ወር የሚደርስ ከሆነ እነሱ ሁለተኛው ወር ላይ አንደኛው ወር ላይ ኦሬዲ በኩሩ ሰብል ሆኖ ስለደረሰ ተሸክመው ወደ እግዚአብሔር ቤት ይመጣሉ በኩራቱ የእግዚአብሔር ነው አንድ ሰው ሲሰብክ ምን አለ እንዲህ አለ በኩር ስታይ አለ ምን ማለቱ እንደሆነ ይገባሃል እነኚህ ዛሬ ሳር የሆኑት ሁሉ ነገ እንደኔ አይነት ፍሬ ነው የሚያፈሩት እኔን ነው የሚመስሉት የሚለውን የቅድሚያ አዋጅ ነው በኩር ለሚመጣው ዋናው መከር ምሳሌ ነው መገለጥ ነው ከሱ በኋላ የሚመጡት ሁሉ ማንን እንደሚመስሉ ምልክት ነው ሚታይ ነው ኢየሱስ ጌታ ነው በኩር ደግሞ በሰው እንውሰድ በሰው ስትወስዱት የሰው ልጅ ምንም ልጅ ሳይወልድ እየኖረ ያለ ፍሬ ሲያፈራ የመጀመሪያው ፍሬው የመጀመሪያ ልጁ ማለት ነው በሌላ አማርኛ የመጀመሪያው ውጤት የመጀመሪያው የእርሱ መገለጥ ፍሬያማነት ሲታይ የበኩር ልጄ ይላል
የመጀመሪያ ፍሬ ማለት ነው። ልክ እንደዛ እርሻ ውስጥ የመጀመሪያው ፍሬ ሆኖ የተገለጠው እንደርሱ የጉልበት መጀመሪያ። ከዛ የደጋገምክ ስትሄድ 2 ልጅ 3 ልጅ 10 ልጅ ስትደርስ ልጆች ነው የምትለው። ያ የመጀመሪያው ልጅ ግን የፍሬ መጀመሪያ፣ የጉልበት መጀመሪያ፣ የውጤት መጀመሪያ ይባላል። ኢየሱስ ጌታ ነው። ዛሬ በኩራት መንፈስ ይገባባችኋል። በሁለት መንገድ ነው የሚገባባችሁ። አንደኛ ጊዜን በማሳጠር ፈጥኖ በመገለጥ ገና መከር ሳይመጣ ቀድሞ ውጤት ላይ በመምጣት እናንተ በመከር ትሰራላችሁ። ደግሞ የኃይል መጀመሪያ ሆኖ ጥሶ በመውጣት የክብር መጀመሪያ ሆኖ የፍሬ መጀመሪያ ሆኖ በመገለጥ በሁለቱም ፍሬያማ ትሆናላችሁ። ለምን? ዛሬ የምትካፈሉት የበኩራት መንፈስ ነው። እስኪ በኢየሱስ እንየው። መጽሐፍ ሲናገር ኢየሱስ ከሙታን በኩር ነው። አንደኛ ቆሮንቶስ ምዕራፍ 15 ላይ በአንዱ በኩል ሞት በሰው በኩል እንደመጣ እንዲሁ በአንዱ በኢየሱስ ክርስቶስ ሁሉ ሕያዋን ይሆናሉ፣ እርሱ እንደ በኩር ነውና ይላል። ኢየሱስ አሁን እንደምንድን ነው? እንደ በኩር ነው። በሌላ አማርኛ ኢየሱስ የትንሣኤ በኩር ነው። ምዕራፍ 15 ሂዱና እዩት። ምዕራፍ 15 አንደኛ ቆሮንቶስ እንዲህ ይላል፣ አሁን ግን ክርስቶስ ላንቀላፉት በኩር ሆኖ ከሙታን ተነስቷል። ሞት በሰው በኩል ስለመጣ ትንሣኤ ሙታንም በሰው በኩል ሆኗል። ሁሉ በአዳም እንደሚሞቱ እንዲሁ ሁሉ በክርስቶስ ሕያዋን ደግሞ ይሆናሉ። ነገር ግን እያንዳንዱ በራሱ ተራ ይሆናል። ክርስቶስ እንደ በኩር ነው። ሃሌሉያ። ከጎን ላለቀ ላለሰው አንድ ቀን ሁላችን እንነሳለን በለ። ሰው ሁሉም ይነሳል በለ። ሁሉ ሕያው ይሆናል። አሁን ግን በለ ሕያው ሆኖ ያለ አንድ ብቻ ነው በለ። ማን ነው? ኢየሱስ ከሙታን ምን ሆኖ ተነስቷል? በኩር ሆኖ ተነስቷል። በኩር ነው እሱ። አሁን ቀዳሚ ነው። አሁን አንድ ሰው መጥቶ ምን ይላችኋል? ትንሣኤ ሙታን የለም ከሞት መነሳት የለም ብትሉት ምን ትሉታላችሁ? ኢየሱስን ይኸው። ለምን? ተረጋግጧል። እሱ በመነሳቱ ምክንያት የሚቀጥለው ትንሣኤ እውነት ነው ማለት ነው። የትንሣኤ ማረጋገጫ መያዣ ኢየሱስ ነው። እንዴ መቼ ሆነ? በራሱ ተራ ሁሉ ይሆናል። በራሱ ተራ ሁሉ ይነሳል። በራሱ ተራ ሁሉ ሕያው ይሆናል፣ ይመጣል። ኦኬ፣ አንድ ቀን የትንሣኤ ቀን አለ። አሁን አንድ ሃይማኖት ትንሣኤ የሚያምን ሃይማኖት አለ። ሁላችሁም ታውቃላችሁ። እስማኤል የእስማኤል ሃይማኖት ያምናል በኢቃማ ቀን፣ በፍርድ ቀን አይደለም በትንሣኤ ቀን ብለው ይናገራሉ። ልዩነታችን ምንድን ነው? እነሱ በኩር የላቸው፣ ቀን የቀጠሩት እንጂ በኩር አላዩ። ከጎን ላለው ሰው እኛ በኩር አለን በለ፣ ቀዳሚ አለን በለ፣ እርሱ ተነስቷል በለ፣ እሱን አይተን ይገባናል በለ፣ ትንሣኤ እውነት ነው በለ። ለዚህ ነው ክርስትና ትንሣኤ ቀን ላይ ያለውን ማንነት እዚህ ሆኖ ያረጋግጣል፣ ያምናል። ቀን ቀጥሮ አይደለም ክርስትና የሚቆመው፣ በኩሩን አምኖ ነው። ትንሣኤ እውነት መሆኑን ተቀብሎ ነው። ትንሣኤ ሕያው መሆኑን አይቶ ነው። ለምን? በኩር የሆነው ክርስቶስ ከሙታን ተነስቷል። አለኝ ማረጋገጫ።
ከጎን ላለው ሰው በኩር ሲታየኝ በለ ስለ መከራ አልጠራጠርም በለ ምክንያቱም በለ በኩሩ ከመከሩ በፊት ይመጣል በለ ከመከሩ በፊት ይታወቃል ኢየሱስ በኩራችን ኢየሱስ የትንሣኤ በኩራችን ኢየሱስ ተነስቷል አዎ ኢየሱስ ከብሯል አዎ ኢየሱስ ሞት ወደ ሌለበት ገብቷል አዎ ኢየሱስ በሽታ ወደ ሌለበት ገብቷል አዎ እውነት ነው አሁን ኢየሱስ በሽታ በሱ ዘንድ የለም ኃጢአት በሱ ዘንድ የለም እርግማን በሱ ዘንድ የለም ለምን ኢየሱስ ከሙታን ተነስቶ ሕያው ሆኗል ሞትን አሸንፏል እርግማንን ሽሯል ኢየሱስ ኦሬዲ በኤቪደንስ ነገ አንተ ትንሣኤ ዓለም ገብተ መንግስተ ሰማይ ስገባ በዚያ በሽታ የለም በዚያ ሞት የለም በዚያ ድህነት የለም በዚያ እንባ የለም ምን ይሆናል መሰላችሁ አንድ ካምፓኒ መኪና መፈብረክ ይፈልጋል ከዛ ዲዛይኑን ይሰራል ሞዴል መኪና ይሰራል ሞዴሉ እዚህ የቆሙት መኪኖች ሁሉ ይለያያሉ በምናቸው ነው የሚለያዩት በሞዴላቸው እዚህ ሆኖ ደግሞ አንድ አይነት መኪኖች አሉ ምናቸው ነው አንድ ያረጋቸው ሞዴላቸው ምትለየው አንድ ምትሆነውም ሞዴል ምን ከሆነ ነው አንድ ከሆነ ነው ሃሌሉያ እስኪ የኔ ሞዴል በለኝ ኢየሱስ ነው በለኝ ትንሣኤ ነው በለኝ እሱ በሽታ ወደ ሌለበት ከገባ በለኝ እሱ እርግማን ወደ ሌለበት ሞት ወደ ሌለበት ፍርሃት ወደ ሌለበት በዚያ ማንነት ከተገለጠ እኔ እንደሱ ከሆነ መሆነው ሞዴል እሱ ነው በለኝ ኢየሱስ ጌታ ነው አሜን አሁን እዛ ጋር ይታየኛል አንድ መኪና አይደል ሎፓርድ 3 ይላል ሎፓርድ 3 የሚል መኪና አለ እዛ ጋር እኔ ደጅ ደግሞ እናንተ እንኳን አይደላችሁም ግን አለፈ አንድ መኪና ያ ያለፈው መኪና ላዳ ነው ሞዴሌ ሎፓርድ 3 ነው ይላል አይልም ውስጥ ያለው ሲስተም የሎፓርድ 3 ነው አይደለም ግን መኪና ነው ግን ላዳ ነው የድሮ ማለት ነው የ1954 ሞዴሉ ያው መኪና ነኝ ወደፊት እንደሱ ሆናለሁ ለዛሬ ግን ላዳ ነኝ አይባልም ሞዴሌ እሱ ነው ተሰርቼ ስጨርስ እንደሱ ሆናለሁ አይደለም እንጂ ሌላ መኪና ሆነክ እንደሱ ሆናለሁ ማለት አትችልም ብዙ ክርስቲያን አሁን ክርስቶስ ሞዴሌ ነው ትንሣኤው ሞዴሌ ነው ሞትም ማሸነፉ ሞዴሌ ነው ኃጢአትም መሻሩ ሞዴሌ ነው እርግማንን መርሻሩ ሞዴሌ ነው ብሎ ለጊዜው ግን እንዲኖራለው ይላል አይ እየተሰራው ነው የልጁ መልክ እንድመስል ነው የሚፈልገው ሞዴሉ ላይ ያለው ነው መሆነው ጉስቁል ያለ ኑሮ ስለምትኖር አዎ ጌታ እኮ አዎ እንደሱ ነን ግን እኛ ላዳነን አትበል አሁን ያካፈላል ከጎን ላለው ሰው ያካፈላል በለ እስኪ ኢየሱስ ሞዴሌ ነው በሉ ኢየሱስ በኩሬ ነው በሉ ነገር ግን በለ እዛ ማዶ ያለ በኩር በለ አንድ ቀን በተራ መገባበት አይደለም በለ
አንድ ሚስጥር ገብቶኛል። የገባ ሚስጥር ምንድነው? በኩሩ መንፈሱን አካፍለዋል። ከጎን ላለ ሰው የትንሣኤ መንፈስ ተካፍያለሁ በለ። በኩሩ በለው የትንሣኤ መንፈስ ሰጥቶኛል በለ። የትንሣኤ መንፈስ ሞልቶኛል። የምን መንፈስ ነው ያለብህ? አሁን አንተ ጋር ማን ደርሷል? አዎ አንተ ያንን በኩሩን አትመስልም፣ ግን የበኩሩ ምን አለክ? መንፈስ። መንፈስ ተካፍለሃል። መንፈስ ተሞልተሃል። ሃሌሉያ። መንፈስ አላችሁ። ምን አይነት መንፈስ? ኢየሱስ የገባበት የትንሣኤው መንፈስ አላችሁ። የሱን ሞዴል በመንፈስ ይዞላችሁ መጥቷል። ኦኬ። በትንሣኤ መንፈስ የሚመላለስ ሰው ዓለም በክፉ ተይዟል። እሱ ግን በመንፈስ ሲሆን ክፉ በሱ ዘንድ የለም። ለምን? በኩሩ አሁን የገባው ክፉ በሱ ዘንድ የለም። የሱ መንፈስ ከያዝክ ያለህበት ቦታ ያለህበት ሁኔታ አዎ ክፉ አለ፣ በዓለም ክፉ አለ። አንተ ግን የበኩሩን ይሄንን ክፉ ገድሎ ሽሮ በኩሩ የገባበትን ያንን መንፈስ ስለሆነ የተሞላኸው ልክ በመንፈስ ስትሆን ዙሪያክ ላይ ገና ነው ይልሃል። አንተ ግን ምን ትላለህ? ኖ የበኩራት መንፈስ ነው ያለኝ። የምን መንፈስ ነው ያለክ? የበኩራት። ከዚህ የተነሳ ከበኩራት መንፈስ የተነሳ የትም ቦታ ገብታችሁ የበኩራት ፍሬ ታፈራላችሁ። እንደ ቦታው ሳይሆን ፈጥናችሁ ፍሬያማ ትሆናላችሁ። ከበኩራት መንፈስ የተነሳ ሕይወታችሁ በጤንነት የተሞላ ይሆናል። በክብር የተሞላ ይሆናል። በገዥነት የተሞላ ይሆናል። ከትውልድ ይልቅ ትፈጥናላችሁ። በዙሪያችሁ ካለ ሁኔታ ይልቅ ትፈጥናላችሁ። ጊዜ እናንተ ጋር ይታጠፋል። ነገር ፕሮሰስ ይፈልግ ይሆናል። አንተ ግን ያለህ የበኩራት መንፈስ ነው። ምሳሌ አድርጌ ዳንኤልን ልንገራችሁ። መጽሐፍ ቅዱሳችን ትንቢተ ዳንኤል ላይ ስለ ዳንኤል ማንነት ይናገራል እና ምዕራፍ 1 ላይ ንጉሱ ትእዛዝ አዘዘ። የነገስታት ደም ያለባቸው ዘር ያለባቸው እነሱን አምጣልኝና በንጉስ ፊት በንጉስ ቤት ቀለብ ይብሉ አለ። በንጉስ ስርዓት ይመላለሱ። ከዛ በንጉሱ ፊት ደግሞ እንዲቆሙ ቋንቋን ጥበብን ምናምን አስተምሯቸዋል። ሃሌሉያ። ዳንኤል መጣና ጋሻ ጃግሬውን ምን አለው? አይ እኛ በንጉሱ መብል አንረክስም፣ የንጉሱን ሲስተም አንከተልም፣ ሌላ ስፒሪት አለን አለ። ሌላ ከንጉስ መብል የሚሻል ነገር የለም። ከንጉስ ሲስተም የሚበልጥ ነገር የለም። በምድር ላይ ስትኖር ለምሳሌ አሁን መንግስት ወይንም 4 ኪሎ ያለ የመንግስት ባለስልጣን ጠቅላይ ሚኒስትሩ ከሱ የሚሻል ለአንተ መልካም የሚያረጋግልህ ምንም ነገር የለም አገር ላይ። አንድ ሀብታም ሰውዬ መልካም ቢያረጋግልህ ከሱ በላይ ሊያረጋግልህ ምን አይችልም። ሀብታሙ ሰውዬ በገንዘብ ነው ሀብታም። አንድ የተማረ ሰውዬ ኢትዮጵያ ላይ ላርግልህ ቢል ሰውየው በትምህርቱ ነው የሚያረጋግልህ። ጠቅላይ ሚኒስትሩ ግን የመጨረሻው ያገሪቱ ስልጣን በምኑ ነው ያለው? በእጁ ነው። ሊያረጋግልህ ይችላል ነገር በዚህ አገር ላይ ማንም ከሚያረጋግልህ ከየትኛውም ስልጣንና ኃይል ይበልጣል። ይሄ እውነት ነው እኮ።
ንጉሱ የባቢሎን ንጉስ ምን አለ? ይብሉ ይጠጡ ምናምን ሲል ዳንኤል ኖ ይሄ ያረክሰናል። ለምን? ሌላ መንፈስ አለንኛል። ጋሻ ጃግሬው አላመነም። ቆይ 10 ቀን ተፈተናላችሁ አለና 10 ቀን ሲፈትናቸው ጥሬ እየበሉ አትሞስፌሩ ግን ሌላ ነው። እስኪ ሌላ መንፈስ አለኝ ይበል። ምን አይነት መንፈስ ሚለው? በኩር ሚለውን ያዙ። ሌላ መንፈስ አላችሁ እናንተ። እንደ አዛብ አይደላችሁ። አብረዋችሁ እንደሚሰሩ ሰዎች አይደላችሁ። እንደሚነግዱት አይደላችሁ። አብረዋችሁ እንደሚማሩት አይደላችሁ። በዙሪያችሁ ላይ እንዳሉት ሰዎች አይደላችሁ። መጽሐፍ ቅዱሱ ሌላ መንፈስ አለ። አንተ በሰው ስርዓት ሚበሉትን ምርጥ ሚሉትን ነገር ኖ እኔ ሌላ ማንነት ስላለኝ ብለህ አምነ ጨክነ ከቆምክ ይሄ መንፈስ የበኩራት ስለሆነ ልትቀደም አትችልም። ከጎን ላለው ሰው ልቀደም አልችልም በለ። ሊያልፉኝ አይችሉም በለ። ከኔ ይልቅ የሚፈጥን የለም በለኝ። መጽሐፍ ምን ይላል? ዳንኤል እና 3ቱ ጓደኞቹ ጥሬ በልተው ሲታዩ ከነኛ የንጉስ መብል ከበሉት ይልቅ እስኪ ይልቅ በሉ። ሃሌሉያ! ልቀት ሆኖልሃል። ልቀት ትታያለህ። ጎልተህ ትታያለህ። ደምቀህ ትታያለህ። ትወጣለህ። because you have the first born spirit. የበኩር መንፈስ አለብህ። ትጎላለህ፣ ትደምቃለህ። ለሚመጣ ማንነት ቀዳሚ ሆነ ትወጣለህ። እንደ ኪዳን ነው ታውቃለህ። አሁን እኔ እፈጥናለሁ፣ የሆነ ሀገራዊ ሁኔታ እፈጥናለሁ፣ የቤተ ክርስቲያን የሆነ ነገር እፈጥናለሁ። ሰዎች ምንድነው ልጅ የሚያንቀለቀለው ይላሉ። መንቀልቀል አይደለም፣ ጆክ አይደለም ማውራችሁ። እኔ ራሴ ዝም ብል አይሆንም። ምክንያቱም ለትውልዱ ምልክት ስለሆንክ የሚጠብቅ ብዙ ነው። ምልክት ነህ፣ በኩር ነህ። ይሄ ደግሞ ኪዳን ነው። ፈልገህ እኮ አይደለም። እንደ ሰው እኮ በቃ ምናምን ልትል ትችላል። ግን ስፒሪቱ እንደምን አደራችሁ ብትሉ ሁሉ ይለያል። አይደለም የሆነ ነገር ብለህ እንደምን አደራችሁ እንዴት እንደምን አደራችሁ ይላል ተብሎ ያንተ ነገር መንገዱ ይሄ ነው። ኢየሱስ ጌታ ነው። እውነቴን ነው መላችሁ። ምክንያቱም ዝም ብላችሁ ወደ ኋላ ሄዳችሁ ማየት ትችላላችሁ። በታሪክ ማገላበጥ ትችላላችሁ። ምን ሲሆን ምን ተከሰተ ሚለው እኛ እንደምን አደራችሁ ስንል ሁሉ ምን ተከሰተ። ሰዎች አሉ ምድር ላይ እንደዚህ አቅጣጫ የሚያስቀይሩ ሐሳብ የሚለውጡ። ሌላ ሰው አውርቶት ያልተደመጠ ነገር እነሱ ልክ ሲያወሩት እንደ አዲስ ሆኖ የሚወጣ ይሄ መንፈስ ነው። ከሰዎቹ ጋር የሚያዝ አይደለም። ስፒሪት ኢየሱስ ጌታ ነው። ከጎን ላለው ሰው የበኩራት መንፈስ አለብኝ በለ። ቀድሜ ነው መውጣው በለ። ኪዳን አለኝ በለ። መዝሙር 89 በለ። ኪዳኔ ነው፣ ለትውልዱ በኩር አድርጎኛል። የበኩራት መንፈስ አለብኝ በለ። ምን አለብህ? አለብህ አይደል? ስለዚህ ይኸውልህ እንዲህ ይሆናል። ከተሰበሰቡት ይልቅ 10 እጥፍ ከፍ ትላለህ። ይኸውልህ በቆሎ፣ ባቄላ፣ ሽምብራ ምናምን በልተህ ከበሉት ከጠጡት ጮማ ከቆረጡት ይልቅ ውብ ሆነ ትታያለህ። ምንድነው እንዳትለኝ፣ የበኩራት መንፈስ ነው። ቀዳሚ አድርጎ ያወጣሃል። ለይቶ ያወጣሃል። ለይቶ ያጎላሃል።
የተለየ መንፈስ። ካሌብና ኢያሱ ምን ነበረባቸው ይላል? ልዩ መንፈስ ነበራቸው ይላል። ምን አይነት መንፈስ እንደሆነ ልንገራችሁ። የበኩራት መንፈስ ነው የነበራቸው። ሌሎቹ ዘመኑን ስላለፈ መግባት ምን አይሉ አይችሉ። እነሱ እንደሚገቡ መቼ ነው የሚያውቁት? መቼ ነው የሚያውቁት? ሰልለው የተመለሱለት ህዝብ ሲያለቅስ እነሱ ኖርሳለን እዛ ነው ያዩት። ከዛ ዘመን ወደ ኋላ ተመልሶ 40 ዓመት የእስራኤል ልጆች ዘመናቸው ወደ ኋላ ሲሆን እነሱ አይሞቱም፣ አያረጁም፣ አይለወጡም። ለምን? የሚመጣውን ዓለም ነው እዚህ ሆነው የሚኖሩት። እነኚህ በዘመናቸው ሞተው ይሄዳሉ። እነኛ ያልመጣውን ዘመን እየጠበቃቸው ስለሆነ አልገባቸውም። አያ ከጎን ላለው ሰው ባልገባበት ዘመን እዚህ የሚኖር ሰው በለ ዘመኑ አያልቅም በለ ገና ዘመኑ አልመጣምና በለ ይህ አያስረጀውም በለ አያሳልፈውም በለ። ምን ማለት መሰለ? ልክ አንድ ቀን ዮርዳኖስን ተሻግሮ ሲገባ እንዲህ ይላል፣ የዛሬ 40 ዓመት እንደነበርኩት ጊዜ 40 ዓመቱ አልተቆጠረም ማለት ነው። ለምን? ከ40 ዓመት በፊት እገባበታለሁ ያለው መንፈስ፣ ልዩ መንፈስ፣ የሚወርስ መንፈስ፣ እዛ ዘመን የተቀጠረለት መንፈስ፣ የሚገባበት መንፈስ እዚህ ያለ ሞልቶታል። 40 ዓመቱ ሰዎች ይሞታሉ፣ ይወድቃሉ። እሱ እንደማይሞት እርግጠኛ ነው፣ እንደማይጠፋ እርግጠኛ ነው። ለምን? የሚመጣው ዘመን አሁን እሱ ጋር ሆኗል። በምን? በመንፈስ። ይህንን ትውልድ 10 ዓመት ቀድመው ትነሳለህ። ይህን ትውልድ 20 ዓመት ቀድመው ትነሳለህ። ይህን ትውልድ 30 ዓመት አድቫንስ ትሄዳለህ። ያለክ ስፒሪት ቶት አቅምህ በጌታ በኢየሱስ ጉልበትህ ያልመጣውን የበኩራት ዘመን ያስወርሳል። ምክንያቱም በኩር ከሆንክ ገና በሚመጣ ዘመን ነው አንተ እዚህ የምትኖር። ህዝብ አንድ ቀን የሚገባበትን አንተ እዚህ ሆነ ኦሬዲ ገብተህበታል። ለምን? ያ መንፈስ ነው ያለ፣ ያ መንፈስ ነው የተካፈልከው። አንድ ሰው አለ በብልጽግና ከዚህ 10 ዓመት በኋላ ኢትዮጵያ የምትደርስበትን እሱ ዛሬ ማሳያው ነው ይገባል። የኢትዮጵያ አርት ከ10 ዓመት በኋላ የሚገባበትን እዚህ ዛሬ አንተ ምልክት ሆነ ትነሳለህ። የኢትዮጵያ ፖለቲካ ከ10 ዓመት በኋላ ማሰብ የሚጀምረው አንተ ዛሬ ማሰብ ትጀምራለህ። የቤተ ክርስቲያን አገልግሎት ከ10 ዓመት በኋላ ሰዎች ሪቫይቫል ሚሉትን አንተ መንፈሱን አሁን ትካፈለዋል። እስኪ ፈጠንኩኝ ይበለይ፣ ቀድሜ ገባው ይበለይ። ባለህበት ዘመን አትበላም፣ በከንቱ አትያዝም፣ አትወረስም። ያለህ መንፈስ የበኩራት ነውና ያልመጣን ዘመን ትይዘዋለህ፣ ያልገቡበትን ዘመን ትገልጠዋለህ፣ ገና ያልተደረሱ ቀኖችን ትወርሳለህ። ፊውቸርን የሚያይ ሰው፣ ፊውቸር የሚገባው ሰው፣ ፊውቸር ላይ ባለራይ ማለት ትርጉሙ ምንድነው? ባለራይ እኮ ያ እንዲመጣ ለምሳሌ አሁንኛ 30 ዓመት ሰርተናል አይደል? ምን እንዲመጣ ሰራችሁ ቢባል ትናንትና ምን የነበረው ሐሳብ የነበረው ዛሬ አካል እንዲ 30 ዓመት ሰራ ነው። ሰርተን ስንጨርስ ህዝቡ ምን ይላል? ያይና ዋው የሚገርም ነገር ነው ይላል። እኛ ግን የዛሬ 30 ዓመት ነው ያየነው።
እነሱ ዛሬ አካሉን ያዩት። ይገባችኋል የምለው? የባለ ራእይ ሚስጥሩ እኮ ፊውቸርን ፕሬዘንት ማድረጉ ነው። ስራው ያደርገዋል። ነገ የሚገባበትን ዛሬ ስራው ያደርገዋል። አጀንዳው ያደርገዋል። ዓላማው ያደርገዋል። ይሯሯጥበታል። ሰዎች ይኸውና ምን እየሰራ ነው ይላል። አይመጣላቸውም አንተ የምትደክምበት ነገር። ለምን? ያ ነገር የሚታየው የሚገለጠው ፊውቸር ነው እንጂ ዛሬ ማንነት ይገለጣል። አሁን ይሄንን ሰፈር ማለት ነው ጽድት አድርገህ ብታፈርስ እዚህ ላይ የሚሰራውን ያላየ ሰው ምን ይላል? ይናደዳል። ቤት እያፈረስክ ነው፣ እያየ ነው እኮ እያፈረ የሚታየ ቤት። እዚህ ላይ ግን ይኸው ለምሳሌ አሁን ከዛ ከወንዙ ጫፍ እዚህ ጫፍ ድረስ ያሉትን ቤቶች ጽድት አድርገህ በአንድ ህንጻ ወደ ላይ በ1000 ካሬ ላይ ሙሉ ከዚህ ያነሳቸውን ሰዎች ታኖራቸዋል። በ1000 ካሬ ሌላ 40,000 ካሬ ታገኛለህ። አሁን 40,000 ላይ ነው ተዘርግተው ያሉት። ሰብስባቸው ወደ ላይ ስገነባ እንዲህ ይገባሉ እነሱ ማለት ነው። ለምሳሌ 1000 ካሬው 30 ፎቅ ቢሆን 30,000 ካሬ ማለት ነው። 30 ፎቅ ቢሆን 30,000 ካሬ 29,000ን ከጎን ባዶ መሬት አገኘክ። 30,000 ወደ ላይ ደርድረ ይሄንን ያየ ነው ፊውቸር የገባው የበኩራት መንፈስ ያለው። የበኩራት መንፈስ የሌለው ሰው ግን ፊውቸር አይገባው። ኢየሱስ ጌታ ነው። ስለዚህ ወገኖቼ እናንተ የካሌብ መንፈስ አላችሁ። እናንተ የኢያሱ መንፈስ አላችሁ። ዘመናችሁ አይበላም። ቀናችሁ አያልቅም። በጌታ በኢየሱስ ስም ዘመናችሁ በከንቱ አያልፍም። እንዳለፈ ምን ይላል? ዘመናቸውን በከንቱ ጨረሱ አይደል የሚለው? ዘመናችሁ በከንቱ አያልቅም። እናገራለሁ በበኩራት መንፈስ ቀድመ ትነሳል፣ ቀድመ ትወርሳል፣ ቀድመ ትገባል፣ ቀድመ ታየዋል። ለሚመጣ ዘመን ዛሬ ትኖራል። ለሚመጣ ዘመን ዛሬ ትገልጣል። ለሚመጣ አሰራር ዛሬ ታሳያለ። የእግዚአብሔር ልጆች ስሙ፣ ይህ በረከት በላያችሁ ይሆናል። የተወደዳችሁ ወንድሞች ሆይ አትሳቱ፣ አትሳቱ። አንተ ሀብታም መሆን ይሄንን ነው የሚገልጠው። እስኪ በዚህ ዘመን በሉ ባለጠጋ ሆናለሁ፣ ጤነኛ ሆናለሁ፣ የከበርኩ ሆናለሁ፣ ገዢ ሆናለሁ፣ ራስ ሆናለሁ፣ በጎ ስጦታ ፍጹም በረከት ይገለጥብኛል። ይሄንን ደግሞ ለፍጥረት እንዳሳይ በኩር አድርጎ ወልዶኛል በለ። እነሱን መስለህ ከሞትክ አይነት ሆነ አልተገለጥክም ማለት ነው። ይሄው አንብቡት ጥቅሱ። ወንድሞች ሆይ የተወደዳችሁ ወንድሞች ሆይ አትሳቱ። እሺ አትሳቱ። ቀጥሎ ምን ይላል? በጎ ስጦታ ሁሉ ፍጹም በረከት ሁሉ ከላይ ናቸው። መለወጥ በእርሱ ዘንድ ከሌለ፣ በመዞር የተደረገ ጥላ በእርሱ ዘንድ ከሌለ ከብርሃናት አባት ይወርዳሉ። አሜን። እስኪ አባት አለኝ በል። እኔ ልጅ ነኝ በል። አባቴ ወልዶኛል በል። እንግዲህ የወለደ የብርሃናት አባት ነው። በጎ ስጦታ ፍጹም በረከት ሁሉ ከየት ነው? ከላይ ከብርሃናት አባት ነው። አሁን ደሃ ሆነ መጨረስ አይፈቀድልህም።
በሽተኛ ሆነ መጨረስ አይፈቀድልም። ምክንያቱም አንተ የበኩራት መንፈስ አለ። ስማ ቃሉን ለፍጥረቱ የበኩር አይነት እንድንሆን በእውነት ቃል አስቦ ወለደን። በእውነት ቃል አስቦ ወለደን። ምን እንድንሆን? ለፍጥረት የበኩር ምን አይነት? የእርግማን አይነት ነው ወይስ የበጎ ስጦታ የፍጹም በረከት አይነት ነው? ሊመጣ ያለው የትንሣኤ ዓለም አይነት ነው ወይስ የተፈረደበት አሁን እየኖረ ያለ የጨለማ አይነት ነው? ሊመጣ ያለው ዓለም አይነት ነህ። ለፍጥረት ምን እንድንሆን? አይነት እንድንሆን ምን አርጎ ወለደን? በኩር። ፍጥረት እኔን አይቶ ምን ይላል? እንዲህ ነው የምመስለው፣ እንዲህ ነው በረከት ይላል፣ እንዲህ ነው ፍጹም ስጦታ ይላል፣ እንዲህ ነው ብርሃን ይላል። የገባው ሰው አለ? ከዚህ በኋላ ህይወትን ስትኖር ለአይነት ነው የምትኖረው። ደግሞ አይነትክ ይታወቃል። እንዳትስት ወዳጆች፣ ወንድሞች ሆይ አትሳቱ። እናንተ የበጎ ስጦታ አይነት ናችሁ። የፍጹም በረከት አይነት ናችሁ። የብርሃናት አባት አይነት ናችሁ። የብርሃን አይነት እንጂ የጨለማ አይነት አይደላችሁ። እና ይሄ ጥቅስ እንግዲህ እንደ ቴዎሎጂው አውዱ ሲነበብ እንዲህ ነው የሚለው። የተወደዳችሁ ወንድሞች ሆይ አትሳቱ አለና በጎ ስጦታ ፍጹም በረከት መለወጥ በእርሱ ዘንድ ከሌለ ከብርሃናት አባት ይወርዳሉ። ዘሎ ሌላ ቦታ አይገባም። መቼም እየቀጠለ ነው። ለፍጥረቱ የበኩር አይነት እንድትሆኑ ስለ እግዚአብሔር አወራና ስለ እናንተ አወራ። በእውነት ቃል አስቦ ምን አላችሁ? ወለዳችሁ። ይሄ አሁን ማይለወጠው የተባለው ብርሃናት የተባለው ምን እንድትሆኑለት ነው የወለዳችሁ? አይነት። ምን አይነት ናችሁ? የበኩር አይነት። ምን ማለት ነው? ያልመጣውን የትንሣኤ ዓለም ትገልጣላችሁ። ፍጥረት ያይና ትንሣኤ እንዲህ ነው ይላል። ፍጥረት የእግዚአብሔር ልጅነትን ያይና ትንሣኤ እንዲህ ነው ይላል። የትንሣኤ ልጆች በሽተኞች ከሆኑ ፍጥረት አይቶ ትንሣኤ ምንድነው ይላል? በሽታ ነው ይላል። እውነቴን ነው። ፈሪ ከሆንክ፣ ድንጉጥ ከሆንክ፣ ኃጢአተኛ ከሆንክ፣ ምቀኛ ከሆንክ ፍጥረት አይቶ የትንሣኤ ልጆች እነኚህ ናቸው አይደለም። የበኩር መንፈስ ካለ ግን ያንኑ ስለሆነ የምትገልጠው እንደነሱ መኖር አትችልም። እንደተካፈልከው ነው የምትኖር። እስኪ እጅን ከፍ አድርገህ የበኩር መንፈስ አለኝ በል። የበኩራት መንፈስ ነው የተካፈልኩት በል። የትንሣኤ ህይወት በል ወደፊት የሚመጣ ነው። እኔ ግን መንፈሱን ተቀብያለሁ። እኔ ግን መንፈሱን ተሞልቻለሁ። እንደ ትንሣኤው ህይወት በል እንደዚያው እኖራለሁ፣ እንደዚያው ገልጣለሁ። በዚህ ዘመን በዚህ ጊዜ የበኩራት መንፈስ ስላለኝ ከዘመኑ የተለየ ህይወት አሳያለሁ፣ እገልጣለሁ። ያሁን ጊዜ አይደለሁኝም፣ የሚመጣ ዘመን ነኝ። በኢየሱስም አይነ ተከፈተ፣ አይነ ተከፈተ። ከጎን ላለው ሰው በስርዓት በለው የተቀመጠው ነገር ይሄ ነው። ፊውቸር የሚያይ በፕሬዘንት ገዢ ነው በለ። ምክንያቱም በለ አዲስ ነገር ስላለው በለ፣ ያሉትን ስለማይመስል በለ። ሃሌሉያ። ፊውቸር ሁሉ ጊዜ ፊውቸርን የሚያይ ሰው ፕሬዘንት ገዢ ነው። ፕሬዘንት ባለ ዓላማ ነው። ፕሬዘንት ጠቢብ ነው። አዲስ ነገር ሊፈጥር ነው፣ ሊያመጣ ነው።
ዘመን ያልደረሰበትን እሱ ዘመን ተሻግሮ ጎትቶታል። አስባችሁታል? የገመድ ስልክ ባለበት ዘመን የሞባይል ስልክ የሚያስብ ሰው፣ የሳተላይት ስልክ የሚያስብ ሰው ወዶ ነው ገዢ የሚሆነው? አንተ መንፈስ አለብህ። ያልመጣ ዘመን ታያለ። ሐሳብ ባልመጣ ዘመን ላይ ይሰለጥናል። ሳተላይት ያላመነጠቁ አገሮች ሁሉ በብዙ ይቸገራል፣ ከዘመኑ ጋር ስላልሆኑ። ስለዚህ ይገዛሉ፣ ብዙ አውጥተው ይገዛሉ። ሳተላይት ዘመን ላይ የደረሱ ሰዎች፣ ቀድመው ያልመጣን ዘመን ያዩ ሰዎች፣ ኤአይ ያልገቡ ሰዎች፣ ኳንተም ኮምፒውተር ሶፍትዌር ገና ነው። ምን እየተፈራ እንደሆነ ታውቃላችሁ? ኳንተም ሶፍትዌር ላይ የደረሱ አሁን ዓለም በፓስወርድ የዘጋው፣ በሲአይኤ የዘጋው፣ በሞሳድ የዘጋው፣ በኬጂቢ የዘጋው የኒኩሌር መቆጣጠሪያ ኮምፒውተራቸው ምናምን አንድ ሰው ለምሳሌ ኤሎን ማስክ ኳንተም ኮምፒውተር ውስጥ ቢገባ ቴክኒኩን ማለት ነው፣ ይሄው በሶፍትዌር የሆነው ኳንተም ቢያረጋው አንድ ሰከንድ አይፈጅበትም ይባላል። ዓለም ላይ ያሉ ሶፍትዌር ኮምፒውተሮችን ሁሉ ክራክ አድርጎ ለመግባት ክራክ ለማድረግ አይገናኝም ቴክኖሎጂ። ለዚህ ነው መንግስታት እየፈሩ ነው ያሉት፣ ፍርሃት ላይ ናቸው። ይሄ ግን አሁን አይደለም። ምንድነው ፊውቸር የሆኑ ሰዎች ለፊውቸሩ ዛሬ እየኖሩ ነው፣ እየተመራመሩ ይሄንን ቴክኖሎጂ ለማምጣት ማለት ነው፣ ቀድመው ለመያዝ እየተመራመሩ ነው። እነሱ ግን ከዚህ ዘመን ቀድመው እዛ ገብተው ጎትተውት ላብራቶሪያቸው ውስጥ ይኖሩታል። አትቀደም። በኢየሱስ ስም በህይወት አንተ በደረጃ ነው የምትኖረው ባለህበት ሁኔታ። ግን እኔ እነግራለሁ አትቀደም። በምንም ሁኔታ አትቀደም። ሁሌም የምን መንፈስ ነው ያለ? የበኩር መንፈስ፣ የበኩር መንፈስ፣ የበኩር መንፈስ። አንተ በኩር ነህ። በእውነት ቃል ተወልደሃል። የትንሣኤ ዓለምን ትለማመዳለህ፣ ትመሰክረዋለህ፣ ትገልጠዋለህ፣ ታውጀዋለህ። ይህ የተቀበልከው መንፈስ ይህ ነው። በኩር አድርጎ ዳግመኛ የወለደ ይህ ነው። በመንፈስ ትመራለህ፣ የእግዚአብሔር ልጅ ነህ። በመንፈስ ትመራለህ፣ የእግዚአብሔር ልጅ ነህ። በትንቢታዊ መንፈስ ትመራለህ፣ የእግዚአብሔር ልጅ ነህ። በእምነት መንፈስ ትመራለህ፣ የእግዚአብሔር ልጅ ነህ። በእምነት ትገባበታለህ፣ የእግዚአብሔር ልጅ ነህ። በትንቢት ትይዘዋለህ፣ የእግዚአብሔር ልጅ ነህ። በተስፋ ትረግጠዋለህ፣ የእግዚአብሔር ልጅ ነህ። አንተ የእግዚአብሔር ልጅ ነህ። በእውነት ቃል ተወልደሃል። በትንቢት መንፈስ ተይዘሃል። በኪዳን መንፈስ ተይዘሃል። በእምነት መንፈስ ተይዘሃል። በትንሣኤ መንፈስ ተይዘሃል። የተካፈልነው ምን አይነት መንፈስ እንደሆነ ገባችሁ? የእግዚአብሔር ልጆች በእውነት ቃል ታስበን ነው ላልመጣ ሰማይና ምድር የተወለድ ነው። ስለዚህ የእግዚአብሔር ልጆች የትንቢት መንፈስ ነው ያላቸው። ትንቢት ማለት ምን ያላለ ነው? ገና ያልመጣ ነው። እምነት ማለት ተስፋ ስለምናረገው የሚያስረግጥ ነው። ሃሌሉያ። እናንተ የበኩራት መንፈስ አላችሁ። የበኩራት መንፈስ ተቀብላችኋል። በተሸነፈ ሰይጣን ዓለም ነው እኔ የምኖረው። ሰይጣን አሁን ይታገል ይሆናል ሊሸነፍ ምናምን ፕሬዘንት እንዳለ። አሁን አንድ ሰው አሁን ብትጣላው ወይ ታሸንፈዋለህ ወይ ትሸነፋለህ አይደለም? ድብድቡ አሁን ስለሆነ አዲስ ሰማይና ምድር ከገባህ በኋላ ሰይጣን ያሸንፍ ይሆን አያሸንፍ ትላለህ አትልም? ኦሬዲ ታውቋል እኮ አንድ ቀን ወደ እሳት ባህር ይጣላል። እስከዛን ቀን ይሟገታል። ግን ምንም ቢያረጋ አያሸንፍም። ለምን? ኢየሱስ ትንሣኤ ዓለም ውስጥ ኦሬዲ ገብቷል።
አንተ የትንሣኤ መንፈስ ካለ አጥፊው ባንተ ዘንድ አያጠፋም፣ አያልፍም፣ አይገዛም። አንተ የበኩር መንፈስ ካለ የሰይጣን የአሁን ጦርነት ያለፈ ጦርነት አያስፈራህም። ውጤቱን ታውቀዋለህ። because you have the spirit መንፈሱ አለክ first born spirit የበኩራት መንፈስ